ማውራት ሲመጣ የራሱ ምክንያት ይናገራል ሰው ግን ማለት ነው እቺ ሰው የላትም ብሎ እንደዛ ሲያረጋት ነበር እኔ አንቺ ልትጎጂ አልፈለኩም በውጭ ነገሮችን ጨርሼ ራሳት ይመጣል ነበር አንቺ ልትጎጂ አልፈልግም ትላላችሁ መልሳችሁ ጀርባዬን ትወጋላችሁ ሐሳባችሁ ይሄ ነው ሶል አንተ ያልከሰይ ስትነግረኝ ምን ማድረግ ነበር እኔ ደግሞ እኔ ዝናብ ነው ማዘንባው አራስ ቤት ተኝቼ ያ ሁሉ ጊዜ ሳሳልፍ እኔ ዝናብ ነው ያዘናካለሁት እኔ ምንም አይነት ቃል ላንተ መግለጫ የለኝም እሺ ገባ ካለ የሆነ በጣም ባለጌ ሰው ነው በጣም ማለት ነው በጣም በእናትህ ተወኝ እኔ ከጎኔ ትሆናለህ ብዬ እያሰብኩኝ ማለት ነው አንተ ግን ማለት ነው ከጀርባ ይወጋል እኔ ከሁለታችሁም ጎነኝ እቺ ልጅ በጣም ብዙ ያዘችው ነገር አለ ጥፋተኛ ማለት ነው እኛ ቤት የሚመጡ ሰዎች እኛን የሚጎዱ እኛን የሚወጉ እንጂ አንድ ጤነኛ ሰው የለም አንድ ማለት ነው ይቆያል ለምን መጣ ይነግራል ተረጋጊ አንቺ ደግሞ ተረጋግተሽ ቀስ ብለሽ ነገሮችን ለማስረዳት ሞክሪ በቃ እኔ እንዳስረዳሽኝ እሷንም ማስረጃት እኔ እኮ በቃ ከበደኝ እሱ ይምጣና ለምን የከበደ ስሰማ ያልከበደ ካብረ ስተሸረግድ ያልከበደ ነገር ለምን ነው እኔ ከበደ በጣም ነው ማከብርሽ ግን እቺ ልጅ ደግሞ ያዘችው ነገር ብትሰሚ ደግሞ በጣም ከባድ ነው እኮ ንገረኝ አልኩ እሱ ንገረኝ መስማት ፈልጋለሁ ሁለተኛ ደግሞ አንቺ ነገርሽ ከሱ ጋር ከማጣለ ራሱ ይምጣና እንድታው ይዛሃትና ስላልሽ ነው ተጣልተናል አንድ ላይ አይደለንም ያው እሱ አንድ ቀን እውነታው ሲገባሽ የትኛው እውነታ አንተ የትኛው እውነታ ገብቶ ነው ይሄን ያረከው ንገረኝ እስቲ እኔ ካስቀየምኩሽ ወይ በጣም ይቅርታ ግን እኔ አረ ለምን ታስቀየመኛለህ በጣም አገስከኝ እንጂ በጣም ነው እኮ ያገስከኝ ቆይ አንተ ቤተሰብነት ጓደኝነት እንደዚህ ነው የጓደኝነት ጥግ የቤተሰብነት ጥግ እንደዚህ ነው እንዴ ቆይ ያልገባኝ ይሄ ሁሉ ዝም ማለት ነው ፋፊ ተረጋጊና ይሄ ሁሉ እኮ ዝምታን እኔ ቃል ገብቼልሽ የለ በቃ ከጠላሽ ማለት ነው ንገሪኝ ነገር ልንገርሽ ለምኖኝ ነው ዝም ያልኩት ለምኖሽ ነው እስካሁንም ድረስ ዝም ያልኩት ለምኖኝ ኧረ እባክሽ ገባሽ አይደል ስለዚህ ደግሞ መጠየቅ ያለብሽ ባለቤትሽ ነው ምንድነው የተፈጠረው ብለሽ መጠየቅ ያለብሽ ባለቤትሽ እኔን አይደለም ትንሽ ምንም በፍራት የላችሁ ያኔ ችግር ደግሞ ከሱ ጋር ኧረ እባክሽ ሌላ የምትይው ነገር የለሽም የለኝም ተይ እባክሽ ሰው አጣሽ መሰለኛ ሰው እኔ እኮ ግርም ትለኛለሽ እኔ አሁን ወቤ እንደዚህ እንድትነጋገሩ አልነበረም ቢያንስ መፍትሄ እናገኛለን ብዬ ነው ይዣት የመጣው ለብቻ አግኝተን እሱንም በቃ ባሁን እቺን ተዋት ወደዛ ተዋት እሺ እንዴት ከእንደዚህ አይነት ባለጌ ሰው ጋር አብረህ ትታያለህ እንዴት እንደዚህ አይነት ስራ ታረጋለህ እንዴት እንደዚህ አይነት ነገር አሰብከው በእንኮኔ መጣሁ የመጠራኸኝ ችግር ይለው ቆይ ከቆሻሾች ጋር መሆን አንተ አይደብርህ ስለተናደድኩ አይደለም ለምን ስለተናደድሽ ነው የምትለው ስለተናደድኩ ነው እንደዛ ነው አይ እሷ ምንም ነገር ሁላችሁ ተግባራችሁ ነው በጣም ቆሻሻችኋል ስለለመንከኝ ነው እንጂ ሁሉንም ነገር መናገር አልችልም ተናገር ያልኩሽ እኮ ለምን ለምንዋት ንገረኝ እስቲ ለምን ለመንካት መስማት ፈልጋለሁ የመስማት መብቱ አለኝ ሰማክ አይደለ የመስማት መብቱ አለኝ እስቲል ነው ባለቤቴ ነው ገባክ አይደል ሰማናይን አልቀደድኩም ስለዚህ ስለሱ ጉዳይ ደግሞ ይመለከተኛል የመስማት መብት አለኝ ገባክ ውብ እኔ በዚህ ሰዓት አንቺ እንድትጎጂ አልፈልግም ብዬ ነው ውብ ተረጋጊና ስሚ በቃ ይምጣና ማለት ነው ከዚህ በላይ ቆይ አይደለም የሱ መጉዳት ተው የናውም እኔን የጎዳኝን ተው አንተ አብረህ ተደርበህ የጎዳኝ ጉዳትስ እሺ በእኔ ቦታ ብትሆኝ ምን ታረጊ ነበር በአንተ ቦታ መቼም አንተ ያረከው ነገር አላደርግም መቼም እኔ እኮ ምንም ሁለቱ እንዲገናኙ ነው ያደረኩት እሱ ግን ሊያናግረን ፈቃደኛ አይደለም ጥፋተኛው የጥፋቱ ባለቤት እኮ እሱ ነው አይደል ውቤ ጥፋተኛው እሱ አይደለም ጥፋቱም ከሆነ ይመለከተኛል ገባክ እኔ እንደዚህ አሁን ባለሽው ኮንዲሽን እሷን ይዤ መምጣት ስለከበደኝ ነው እኔ እኮ በጣም እያዘናችሁልኝ በዛው ልክ ደግሞ የምታሳዝኑኝ ነገር ይገርመኛል አልጎዳሽም እንደዚህ እንድትጎጂ አልፈልግም ታሳዝኝኛለሽ ትላላችሁ መልሳችሁ እንዳዘን ታረጉኛላችሁ መልሳችሁ ትጎዱኛላችሁ ይሄ ፌር ነው እውነት ለመናገር ይሄ ነገር እንደዚህ እንዲሆን ያልፈለኩም ነበር በውስጥ እንዲያልቅ ነበር ይሄ ያንተ ሐሳብ ነው ሐሳብክ ባይሆን ኑሮ ማለት ነው ቀድመ መተ እኔ ጋር ታወራኝ ነበር ያ ሁሉ ጊዜ እንደዛ ሳሳልፍ እንደዛ ሳለግስ መተው ውብዬ ምንድነው የተፈጠረው ትለኝ ነበር ግን ማለት ነው በጣም አስመሳይ ሰው ነህ በጣም ነው የምታስመስለው እኔ ለጊዜው ስላልነደደኝ ነው የእውነት በጣም አስመሳይ ሰው ነህ በቃ ዝም በል ፈችለት ገባክ ነገርሽ ፋፊ ምንድነው ነገርሽ የምትለው ሶላ ተረጋጋ ሶላ ነገራችሁ እንዴ እኔ ያሳልፍ እንደማልሰጠው ታውቃለህ ፋፊ ምን ያደረግሽ ነው ምን ይበራሻቸው
ምን ማለት ነው? ለመጣሽ ንገሪኝ። ምን ማለት ነው? ምንድን ነው የተፈጠረው? ሶላ ተረጋጋ። ምንድን ነው የሰማሽው? ዞር በል። ምንድን ነው የሰማሽው? ዞር በል። ፋፊ ምንድን ነው የነገርሽው? ምንድን ነው የነገርሽው? ንገሪኝ። ምንድን ነው የነገርሽው? እሺ ምንድን ነው የነገርሽው? ምን ነገርሻት? ንገሪኝ። ቆይ አይደለም ምንድን ነው የሰማሽው? የትኛው ጉድ እንደምቀር ነው? ምንድን ነው የሰማችሁት? እሺ ንገሪኝ እንጂ ምንድን ነው የምሰጥ ይመስላል ስታስበው? አንተ አሳልፈህ ማሰጠኝ። ተረጋጋ በቃ። አንተ አሳልፈህ ማሰጠኝ። ሶላ እዚህ ሁሉ ጉድ ያገባው በዚህ ሰዓት አታምጣት እያልኩ በአንተ ምክንያት ነው። ምንድን ነው ችግር ከኔ ጋር? ንገራት በቃ አታሰድበኝ። ነገርሻት ስሜን ድጋሚ እንድታነሳልፍ እውነቱን ነገርሻት። ፋፊ ነገርሻት ምሽን ቆሻሻሽ ነሽ። አትናገሪያት። እኔ እንዳነካኝ ፋፊ አልነገርሽም አይደለ? ኧረ እባክህ ተው እንጂ። ፋፊ በማርያም ነገርሽ ወይ? ነገርሻት ወይ? ፋፊ ተረጋጋ። ሌላ ነገር እሷ ጠርታኝ ነው። በዚህ ሰዓት ማድረግ ነበረብኝ። እውነቱን ማወቅ አዝኜብሃለሁ እያለችኝ እኮ ነው። ምን ማድረግ አለብኝ? እኔን አውራኝ። እውነቱን የማወቅ መብት አለኝ። ገባክ አይደለ? ስቲል እስካሁን ድረስ ባሌ ነው፣ ህጋዊ ባሌ ነው። ገባክ? ከነዚህ ቆሻሾች ጋር ያለ ጉዳይ ምንድን ነው? እሺ አትሳደቢያት፣ በእናትሽ ውብዬ አትሳደቢያት። በቃ እሷ ለኔ አትሳደቢያት፣ አትሳደቢያት። በቃ እሰድባታለሁ። ለምን ትሰድቢያታለሽ? በቃ አትሳደቢያት። ስማቸው ነው እንዴ? በስማቸው ነው እኮ የጠራኋቸው። ተቀመጥና እናወራለን እኮ። ለምን ደሞ አሰሚኝ አንቺ? ተቀመጥና እናወራለን እኮ ነው ያልኩሽ። ሰውዬ ሰማኛለህ? ቆይ አንዴ እሺ ቆይ ይደክማታል። እሺ ይደክማታል። ኧረ እባክህ ደከመብህ። ቆሻሻ ሲደክመው አላየሁም እኔ ሲጀምር። ዘንበል አትናገሪያት። በቃ መናገር ካለብሽ እኔን ተናገሪ። አንተ ራሱ እኮ ማነክ ልንገርህ፣ ማንም ሰው ለመቀመጥ አይደለም የመጣው። ገባ? ቆሻሻ እንደሆነ በደንብ ገብቶሻል ማለት ነው። በጣም ነገሮች ንገረኝ እስኪ። አትሳደብ። ጥሩ ቆሻሾችን አግኝተሃል በደንብ። አሁን ያለህን ጉዳይ ንገረኝ። ከአንተ ጋር ነው እያወራ ያለው። ገባክ? አሁን ምንም የምናገረው ነገር የለም። ለምንድን ነው የማትናገረው? ወደህ ምንም መናገር ትናገራታለህ። ከእኔ ጋር አውራ። ምንድን ነው የደበከኝ? የደበከኝ ነገር ምንድን ነው? ንገረኝ። ንገራት በቃ። መናገር አንችልም። ከዚህ በኋላ እሺ ተናገር። ያለ ጉዳይ ምንድን ነው? ንገረኝ። መልስ። ተረጋጊ በእናትሽ። አንቺ ትቀመጥ እስኪ። ምን ችግር አለ? ንገራት በቃ። ንገራት አይደለም አፋፊ። መቼ ነው ጊዜ ስታወራ ንገራት በቃ። ለምን እሺ ብለሽ አልመጣሽ? እንዳንገባ እኮ ብዙ ጊዜ ደውዬ በግል ላናግረው ሞክሬ ነበረ። እኔ እኮ አልጮኩም ብዬ ቀስ ብዬ እያስረዳሁሽ ነው። ስለዚህ ያለውን ጉዳይ ከእሷ ጋር ያለህን ጉዳይ ንገረኝ። ምንድን ነው? በል ይሄን መስማት ፈልጋለሁ። በለው። ውይ በእናትሽ ተረጋጊ። በእናትህ ተረጋጊ አትበለኝ። ስርዓት ተከበር። የእውነት ፋፊ በእንት ንገረኝ። ምንድን ፋፊ የምትለው? እየጠራች እንድትሰርበኝ። ስለዚህ ተናግረሽ አልፈልግም ፋፊ። ሁሉም ሰው ቦታውና ስሙን በደንብ አውቋል። ገባክ አይደል? እላፊ አትናገሪያት። በቃ ተይ። መናገር ካለብሽ እኔን ተናገሪ። በቃ ተይ። ለምንድን ነው እንደዚህ የምታስቀይሚያት? ያለ ጉዳይ ምንድን ነው? ለምንድን ነው እንደዚህ የምታስቀይሚያት? ምን ማለት ነው? ጥያቄ መልስልኝ። ማባበል አይደለም። ንገራት በቃ። ምንድን ነው? ንገራት። እኔ ልንገራት። ሰውዬ ብትንቀኝ ነው። እንደውም ከዛሬ የተሻለ ጊዜ አታገኝም። ንገረኝ። መስማት እፈልጋለሁ። ስማ ንገረኝ አልኩህ። ነው መናገር አልችልም። አታናደኝ ነው። ንገረኝ። ለምንድን ነው የማትችለው? ለምን? ምክንያትህ? መናገር አልችልም። ንገረኝ። መስማት እፈልጋለሁ። ሰማክ? ለምንድን ነው የምትመጪው? በቃ መስማት እፈልጋለሁ። ንገረኝ።
ንገረኝ። ለምንድን ነው የማልመታክ? ንገረኝ እስኪ ምንድነው ከዚች ቆሻሻ ጋር ያለ? አትሳደቢያት፣ አትሳደቢያት፣ ቆሻሻ አትበያት። ኧረ እባክህ ሴት ልጅ እኮ ናት፣ ክብር ናት። ሁለት ቆንጆ ቆንጆ ቆሻሾች አግኝታ ክብር ናት። ኧረ እባክህ ክብር ናት፣ ሴት ልጅ እኮ ናት። እባክህ ክብር ናት። እንዳንተ ስለ ክብር ታውቃለህ? በቁጣ እኮ ምን መፍትሄ አይኖርም አይደል? ዝም በል እሺ ተረጋጊ ውቤ። በመበሳጨት ዝም በል። ለምን አትነግራት? በቃ ንገራት። እኔን አታሰድበኝ፣ ንገራት። ለራሷ ንገራት። እሺ ተረጋጊ። ንገራት። እኔ ልንገራት? እኔ ልንገራቸው? እኔ ለምንድን ነው የምትሰደበው? ንገራት። በደንብ አድርጌ እሰርባታለሁ። ቦታውን ማወቅ አለባት። ገባህ አይደል? ማለት ነው። ክብር ናት። ሴት ልጅ ክብር ናት። እባክህ ሴት ልጅ ክብር አላት። ምን ነው ሰጠኝ አክብሪያቱ ብዬ መስላለሁ። እሱን ተውና ንገራት። በቃ ለምንድን ነው የምታዋክለው? ተናገር በቃ። ለምን መቼ ነው ጊዜው? ምን እኮ እየተሰደብኩ ነው። መቼ ነው ለኔ ሳታዝኝልኝም? አላሳዝንሽ? እኔ ለኔ ማን ነው የሚያዝንሽ? ሶላ ግን ለምን እንደዚህ የምታደርገው? ማን ነው የሚያዝንሽ? መምጣት ነበረብኝ አይደል? ምን ማለት ነበረብኝ? አልነገራችሁም አይደል? እኛ ማናገር በቃ እኔ ነገሮችን መናገር ይቀርብ ተረጋጋና ሁሉ ነገር ማለት ነው። ሰማ በራሴ ከደረስኩበት ነው ጉድ ነው ማድረግ። ስለዚህ አሁን ምን ነግረኝ ይሻላል? ምንድነው ያለ ጉዳይ ከነዚህ ቆሻሾች ጋር ንገረኝ። አትበይ፣ ቆሻሻ አትበይ፣ አትበይ። ቆሻሻ የሰው ልጅ ናት። ኧረ እባክህ ቆሻሻ ይባላል የሰው ልጅ። በቃ አትሳደቢ። አንቺን ማሰደበሽ ለምን ትሰደቢያታለሽ? ከዚህ በላይ ማዋረድ ነው። እኔ አልሰድብሽም። አትስደቢያት፣ በቃ አትስደቢያት። እሺ አሁን ትነግረኛለህ? ንገረኝ። በእናትሽ ትነግረኛለህ? አትነግረኝም? ነው ንገረኝ። ምንም መናገር አልችልም። ለምን ጊዜው አይደለም። ለምን የትኛው መቼ ነው ጊዜው? ንገራት። ውቤ ለምን ትንሽ ጊዜ አሰብልኝ። ለኔ ውቤ እያሰደብከኝ ነው። ንገራት በቃ ንገራት። እናስተካክላለን። እኔ ልናገር? እኔ አስተካክላለሁ። እኔ ልናገር? በቃ አንተ ንገራት። እስቲ ተናገሪ። ንገራት። እየጠበኩ ነው። እኔ ለሱ ስል ነው አንቺ ጋር ያወራኝ። አንቺ ማለት ባለጌ ነሽ። ሰውን እየጠራሽ እኔ ባለጌ ነኝ? ስነ ስርዓት አስይዛት ወይ ንገራት። ስሚ እኔ ያለውን እኮ የሰው ባለጌ ብልግና በስምሽ እኮ ንገራት። ከቁጣና ዝም በል እዛ ዝም በል። አንተ ራሱ ከቆሻሻ ጋር የምትውል ቆሻሻ ነው። ገባህ? ለኔ ቆሻሻ ነው። በቃ ተው። ዝም በል ዝም በል። ለምን ናይ አረጋጋትና ያለው በእናትህ ዞር በል። አትንከኝ። እኔን አትንከኝ። ሶል እኔ ላንተ ብዬ ነው እዚህ ውስጥ የገባሁት። ቢገባ ነው ላንተ ብዬ ነው ገና ማለት ነው። ነገሮች በአጭር ቀን ውስጥ እንድታስተካክል ነው የምፈልገው። ገብቶሃል አይደል? ያበላሸው ነገር በደንብ ታውቃለህ። እኔ ላንተ ብዬ ነው ዝም ያልኩት። እንደዚህ እየሰደበችኝ እየተቀየመችኝ ላንተ ብዬ ነው። ታውቃለህ አይደል? ሁላችንም ለሱ ብለን ነው የምንዋረደው። ስለዚህ ንገራት በቃ። እንዴ በጣም ፈላጊዎች በጣም በዝተው የለ እንዴ? ለምን አንነግራትም? ምንድነው የሚበቃ? ንገራት። ለካ የወደከው ምን እያረክ ነው? ምን እያረክ ነው? አይ ምን እያረክ ነው? ቆይ ምንድነው? ሄሎ ወይ ቲጂ ወይ ሙቪ በእናታችሁ ነገሩ ለምን ትጠራችኋለህ? እነሱስ ቢመጡ አንተ ነገሮች እንዲስተካከሉ አትፈልግም እንዴ? ሙቪና ኑ በእናታችሁ ነገሮች እንዲስተካከሉ አትፈልግም አንተ? አሁንም ነገር አለብን። ወሬ ነው የምትወጣው። ቆይ ነገሮች እንዲበላሹ ነው የምፈልገው። አሁን በተረጋጋ መንፈስ ነገሮች ይስተካከላሉ ብዬ ነው የመጣሁት። ወሬ ነው የምንወጣው። ለምንድን ነው የጠራሃቸው? ለምን ትጠራቸዋለህ? ለምን ትጠራለህ? ለምን የጠራሃቸው? ነው እሺ ልቀቂ። ለምን ደግሞ ቁጭ በል ንገረኝ። አይኔን እያየህ ንገረኝ ነው። ምንድን ነው ያለ ጉዳይ? ቀና በልና እኔ ንገረኝ። አዎ ጉድህን ንገራት። እኔ ከዛች ነው አንተን ለማትረፍ ደፋ ቀና እያልኩኝ እያለ ከዚች ጋር ምንድን ነው ያደረገው? ንገረኝ። ምንድን ነው ያለ ጉዳይ? ንገረኛ። ለምንድን ነው አትናገረው? ንገራት። ምንድን ነው የምትጠብቀው? ይንገራት። ለምንድን ነው የምትረጋጋው? መች ይቀራል? ቆይ ተረጋጊ። ግን አሁን አይደለም። አሁን እነዛም እየመጡ ነው። ጥሩ ነገር አይፈጠርም። ስለዚህ ንገራት። አይደክመኝም። ንገራት። በቃ አልፈልግም። ምንም እንዳትናገሪ።
ናይ በዚህ ሰዓት እንዴት እንደዚህ አይነት ስህተት ትሰራለህ? ለምን ትጠራለህ? ዝም በል በቃ። ቆይ አይደለም ምንድነው ከኔ የምትደብቀው? ምንድነው? ለምንድነው የማትናገረው? መቼ ነው ጊዜው? ጊዜው ሲደርስ ሁሉም ነገር መቼ? ተረጋጊ። አንቺ ምንድነው ያስፈልግሽ?